ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን። ዳጣ ምስጢር አውጥታለች። ለናታን አባቷ ማን እንደሆነ ናታን ዛሬ ሰምተዋል። ታዲያ ባለፈው ክፍል ላይ ለናታን ቃል እንደገባችለት ዳጣ እውነትም ስለ አባቷ ነግረዋለች። ናታን በፍጹም ሊያምናት አልቻለም። ምክንያቱም ደረጀ በፍጹም ይሄንን አያደርግም። እውነትሽን ነው? እኔ በፍጹም አላምንም፣ አልቀበልሽም። ምክንያቱም እንዴት ይሆናል? ጥያቄ ሆኖበታል ናታን። ለምን ደረጀ ከቤት ውጪ ወይንም ደግሞ ከማርታ ውጪ የትም አይሄድም ብሎ ስለሚያስብ በጣም ስለሚያምን፣ ደረጀ ግን አድርጎታል። ትዋሽኛለሽ፣ በፍጹም አላምንሽም በማለት ዳጣ ታዲያ ካመንከኝ እመነኝ፣ ከዚህ በፊት እንደውም ጠይቀኸኝ የት እንደተወለድኩ አዲስ አበባ መሆኔን ነገር ተናግሬ ነበር። እንዲሁም በተደጋጋሚ አባዬ እያልኩኝ ስጠራ ለምንድን ነው አባዬ የምትይ ብለህ ጠይቀኸኛል። ትዝ ካለህ ብትፈልግ ማን ባትፈልግ አትመን፣ ነገር ግን ምስጢሬን ጠብቅልኝ፣ ለማንም እንዳታወራ ቃል ግባልኝ፣ ስለወደድኩና ስላመንኩ ነው የነገርኩ ብላለች ዳጣ። ናታን ለሰላም የሚነግራት መስሎኝ ነበር። እውነትም አደራና ቃል ጠባቂ ነው። ሰላም ጠይቃለች፣ ግን ደንግጧል። ሰላምዬ ለምንድን ነው ሁሌ ስለ ዳጣ አጥብቀሽ የምትጠይቅኝ? ለምንድን ነው የፈለግሽው ብሏታል። አይ ዝም ብዬ ነው፣ ብትነግረኝም ባትነግረኝም ተው ብላለች። ጠይቃታለሁ፣ ነገር ግን የት እንደሆነ መናገር አልፈለገችም። ምናልባት ታሪኳ የሚያስከፋ ሊሆን ይችላል ብሎ መልሰውላታል። ግን አንቺ የት እንደሆነችና እንዴት እንደሆነ እስከ አንቺ ጠይቂ ያናግሬ ብሏታል። ሰላምዬ ትጠይቃለች፣ ዳጣ ግን አትነግራትም። ምክንያቱም አባቷ ቃል አስገብቷታል፣ አደራ ብሏታል። ናታንም ስለወደደችውና ስላፈቀረችው ነው የነገረችው። ወይ ጉድ! መቼ ይሁን ግን ደረጀ የሚያስታውቃቸው? ማርታዬስ መቼውን ሰምታ የምታርፈው? የኔ እናት ማርታ ግን ልጅ ስለምትወድ ዳጣን ትቀበላታለች ብዬ አስባለሁ። ኤቢ ናታንን በግድ እንደምታገባ ተናግራለች። ምርቃት ላይ ናታንን ማግባት አለብኝ ቀለበት እንድገዥልኝ ብላታለች ለእናቷ። ጉድ ፈላ። ሴቷ ለወንዷ ቀለበት ስታደርግ፣ ደረጀ ግን በፍጹም አይሆንም፣ እሱ ሳይወዳትና እሱ ሳይፈልጋት አግብታ በኋላ ምን ልትሆን ትጎዳለች? በፍጹም አይሆንም። ለናታን አባትም በፍጹም አልናገርም፣ በተከበርኩበት ሀገር ልዋረድ ነው ወይ? እሱ ይላክ እንጂ እኔ እንዴት ሸማግሌ ልካለሁ ብለዋል። ናታን ደረጀ ግን ጥሩ አደረገ። ናታንን ጠርቶ እያናገረው ነበር። በምሳሌ እያደረገ እየጠየቀ ነበር። ለምሳሌ አባት አንተ ማታቃትና ማታፈቅራት በግድ አግባ ብሎ ብለህ ታገባለህ ወይ ብሎታል። አይ አላገባም ብሎ መልሰዋል። እንግዳውስ በግልጽ ልጠይቅ በማለት ተቋርጧል። ቀጣይ ክፍል ላይ ናታን ምን ሊጠየቅ ነው? አብረን የምናይ ይሆናል። ውድ ቤተሰብ ኤቢስ መጨረሻ ምን ትሆን? አርጁን በፍቅሩ አብዷል። እንደ ወንድም አትቆጥረውም። ምንም ጥሩ መልስ አትሰጠውም። መጨረሻ ላይ ግን የሆነ ነገር እንዳያደርጋት ፈርቻለሁ። ናታንም አይፈልጋትም። ብቻ እናቷ ማርታም ትንሽ ብታይ ኤቢ ናታን ቢያገባት እንደምትጎዳ ትንሽ ብትነቃ ጥሩ ነበር። ለማንኛውም ውድ ቤተሰብ የናታን መልስ አሪፍ ነው። ቀጣይ ደግሞ ደረጀ ምን ሊጠይቀው ይሆን? ስለ ዳጣ አብረን የምናይ ይሆናል። መልካም ቆይታ